ጳጳስ እኮ ከግብጽ ይመጣ ነበርና ጳጳስ ከግብጽ ሲመጣ ምን እንደሚደረግ ታውቂያለሽ? ወርቅ ተሸክሞ ነው የሚመለሰው ከኢትዮጵያ። ገባሽ? እንትን እኮ ነው ላይ ያለው ነው የሚሰበስቡት ወርቅ። ምክንያቱ ጳጳስ ምን ይደረጋል መሰለሽ? በቁመቱ ልክ ነው እንትን የሚሰጠው፣ የወርቅ ዘንግ ይሰጠዋል። ገባሽ? ወርቅ ነው የሚሰጠው። ይመጣሉ፣ ይሰጠዋል፣ ተሸክሞ ይሄዳል። እንደገና አዲስ ሰው ይመጣል፣ ይሰጠዋል፣ እንደገና ይመለሳል። አይመለስም። እኔ የሆነ ነገር ችግር ገጥሞኛል እንደዚህ አይነት ነገር የሚባል እኔ አልተስማማሁበትም። እንደዚህ ነገር የሆነ ምክንያት ይፈጠራል። ሌላ ጳጳስ ይመጣል ከግብጽ ነው። እንደዚህ እያደረጉ የበረበሯት ኢትዮጵያ እነሱ እና ይሄ ኢትዮጵያ ውስጥ ብዙ ነገር አሁን መስተካከል አለበት። አሁን እዚህ ጋር ቁጭ አድርጊ ስለ ፕሮቴስታንቶች ደግሞ ነገ ሄድባቸዋለሁ። ብዙ ነገር አለ። አንቺ ጋር እዚህ ቁጭ ካልሽ ግን እኔ ለአንቺ ክብር ብዬ አልፌዋለሁ ዛሬ። አዎ ከባድ ነው። የክብር ጌታ በጣም የምር ግን በጣም ነው ደስ የምትለኝ። አመሰግናለሁ እንጂ አሁን ፕሮቴስታንቶች ደግሞ ብዙ ነገር አለ። አሁን ተነግሮ የማያልቅ ነገር አለ። እሱ አለ እኮ አለ። እሱን መቼ አንዳንዴማ ሁሉም ውስጥ እኮ ችግር አለ ባብዬ። አዎ ችግሩ ምንድነው? መሰረት አይደለም፣ የድህነት መሰረት አድርገው አይደለም የሚከተሉት ፕሮቴስታንቶች። አሁን አምልኮ እየተባለ የሚደረግ ብዙ ነገር አለ። አሁን እሱ ምንድነው ብለሽ ብትጠይቂው አይ ስህተት ነው፣ እንደዚህ በማድረጋችን ስህተት ነው፣ ሰው ነን፣ ሰው ደካማ ነው ሊልሽ ይችላል እንጂ እንደ ኦርቶዶክሳውያን ስንክሳር፣ ታምረ ማርያም፣ ድርሳነ ምናምን፣ ገድላት የዚህ አይነት ነገር አይደለም። በጣም ነው የሚሰቀጥጠው። ውስጥ ገብተሽ ደግሞ ስታዩ ሴት ከሴት ተሳስማ በአፏ ምራቅ ገብቶ ልጅ ተረገዘ፣ ልጅ ወለደች። አሁን እንዴት ነው በአፍ ወደ ማጸን የሚገባው ምራቅ? እንደው ገባም እንደው አረገዘች ብለን ብንል በአፍ እንዴት ነው ማህፀን ጋር የሚደርሰው? እና አሁን እኮ አንተ ለዚህ ትውልድ ስትናገር እኮ ነው የሚሻለው። ቀላል እኮ አይሳደቡም። ምን አንዳንዴ በቃ መልስም እንኳን ለመስጠት ያሳፍራሉ። መልሰ ለነሱ መልስ መስጠት። አንድ ልጅ ባለፈው ስለሱ ስናወራ ውሸት ነው ይላሉ። መጽሐፍን ክፈተው ነው አብዛኛው ጊዜ የሚባለው። እነሱ ደግሞ ምንድነው የሚያደርጉት? ይታዘባሉ። አንድ ቁጭ ብለው ይታዘቡና የሚከፍት ሰው አለ እላለሁ። መጽሐፉን የሚከፍት ሰው ነው እንትን ማድረገው እንጂ ራሴን ከፍቼ አሳይቼ አላውቅም። አውቀው እንደዛ ይላሉ። ከዛ አንድ ልጅ የተበላው ምንድነው ራሱ ድርሳነ ዑራኤልን ተሸክሞ መጣ። ቁጥሩና ምዕራፉን ነግረን እንዲያነበው አደረግነው እና የድርሳነ ዑራኤል የሁለት ሴቶች ታሪክ እንዲያነበው ካደረግነው በኋላ እዚህ ጋር ምራቅ ስጋ ሆነ ማለት እንችላለን ብለን ስንለው አዎ አለ። አዎ በቃ ሁለት ሴቶች ተሳስመው የተወለደው ልጅ ምራቅ ስጋ ሆነ ማለት እንችላለን። ታምር መስራት አይችልም እንዴ ነው የሚሉክ? እግዚአብሔር ታምር መስራት አይችልም እንዴ ነው የሚሉክ? ታምር መስራት ምንድነው? ለምን ቆመ ያ ታምር? አሁን ለነገሩ አሁንም እኮ እየተፈጸመ ነው ኢትዮጵያ ውስጥ። ከማህፀኗ ምላጭ ወጣ፣ ከማህፀኗ እንደዚህ ሆነች። 12 ዓመት አርግዛ የወለደች ሴት አለች የተባለው በ2000 ስንት ነው ኢትዮጵያ ውስጥ? ታምር እኮ አልሰማሽም? አልሰማሁም ባቢ፣ ዛሬ መስማቴ አለ ኢትዮጵያ ውስጥ አለ። የዘመናችን 12 ዓመት አርግዘው የወለዱ እናት አሉ ተብለው ከዛ ተአምሩ ደግሞ ለአባ ምናምን ተሰጠ። እንደዚህ አይነት ነገር አለ። ከሆዷ ምላጭ ወጣ፣ ማህፀኗ ውስጥ እንደዚህ ሆነ። እባብ ከውስጥ እንዴት ነው የሰው ልጅ ከውስጡ እባብ የሚወጣው? ምን አይነት ሰይጣኑ ነው? ምን ሌላ ኬት ይመጣል? እውነት አይ ውሸት ነው እኮ ውሸት ነው። ድግምት እየተሰራ ከሆነ አላውቅም፣ ግን ውሸት ነው። እዚህ ነገር የሰው ልጅ ሆድ ውስጥ እባብ አይገባም፣ አይቀመጥም። ገባሽ? በጣም ከባድ ነው ታሪክ። እና ፕሮቴስታንቶች ቢሄድባቸው ችግር የለውም እያልሽ ነው? አውራ ችግር የለውም። አይ አሁን አላወራም፣ አሁን ሰዓቱ አይደለም። ግን ምናልባት የሆነ ሰዓት ላይ ሾጥ ሲያደርገው እነሱ ደግሞ ነካ አደርጋቸዋለሁ።
ኦፓ ዛሬ የለችም፣ አልገባችም። ኦፓ ምናልባት አላውቅም፣ ትመጣለች ምናልባት። በቃ እስቲ በኋላ እናወራለን። ትንሽ ስራ አለች ልስራና። እሺ አሪፍ ነው፣ ችግር የለውም። ግን አባል የሚሆኑ ሰዎች ካገኘሽ ግን እንትን በይን እሺ። ምን ወደዚህ እንዲቀላቀሉ ነው ልጋብዛቸው? አዎ 665 የሚቀበሉ የሚሆኑ ሰዎች ከተገኙ እንትን ካልሽ በጣም ያስፈልገኛል። እኔ ብዙ ሰዎች አሁን ሊዱ ምርጥ አባል ነበረች፣ በደንብ ነበር ያስፈረምኳት። ችግሩ ምንድን ነው? ፕሮፋይሏ የኦርቶዶክስ ሴቶች አለባበስ ነው። መዝሙሩም አንዳንዴ የፕሮቴስታንት አንዳንድ የኦርቶዶክስ ደግሞ ትለቃለች። አንዳንዴ እንዳየሩ ጸባይ ነች። ገባሽ? የኛ መዝሙር በሷ ድምጽ ይዘመራል ብለን ስንጠብቅ እሷ ጭራሽ ሌላ ዓለም ውስጥ ገባችና ታማኝ አገልጋዮች ያስፈልጉኛል። እኔ በቃ እሺ እሺ ችግር የለውም። እሺ በጣም ነው የማመሰግነው። ችግር የለውም። እኔ በእውነት እኔ ስልጣን ባገኝ እኔ አቅም ቢኖረኝ ላደርግ እችላለሁ። ግን ምንድነው የሰው ልጅ ተረድቶ አውቆ ገብቶት ሲቀየርና ሲቀይር ነው መልካም የሚሆነው እንጂ ኢትዮጵያ ውስጥ አሉ የተባሉ ገዳማት ብዙ ጉድ ስለሚሰራባቸው ገዳማቱ ማቃጠል ጥሩ ነበር። እንደው ትልቅ ጽድቅ ነው። ከገዳማት በጣም የሚያስነውር የሚሰቀጥጥ ኃጢአት ነው የሚሰራው ገዳማት ውስጥ የሚወጣው ማለት ነው። እዛ ውስጥ ኃጢአት ነው የሚሰራው። የኃጢአት ስፍራ ብቻ ነው ገዳማት። እና እኔ አቅም ባገኝ እነሱን አቃጠላቸው ነበር። የሆኑ አባታችን ወጥተው ጨንቋቸው እንደተናገሩት ነው ገዳማት እየተባለ ያለው ውሸት ነው አሉ። ትክክል ቢሆን ፈጣሪ ጋር ለመገናኘት ሰውን የዓለምን ኑሮ ጠልቶ ፈጣሪ ጋር ለማውራት ለመጸለይ ቢገቡ ጥሩ ነበር። ግን አይደለም። ምክንያቱም ምንድነው እንኳን ዝሙት ይቅርና ግብረ ሰዶማዊነትን ይሰራል ነው ያሉት። ትክክል ነው። እኔ ተናግሬያለሁ። የ21 ደቂቃ ቪዲዮ እኔ ጋር ያለው ገዳም ውስጥ ነው የተሰራው። በጣም ነው የሚሰቀጥጠው በነገራችን ላይ። ስለዚህ ሰው የሚያስበው ሌላ ነገር ነው፣ እዛ ጋር የሚሰራው ደግሞ ሌላ ነገር ነው። የሰው ልጅ ደካማ ነው። በቻለው ልክ ነው ፈጣሪውን ማምለክ ያለበት፣ በቻለው ልክ በገባው ልክ እንጂ ይሄ መሰረት የሌለው ነገር ትክክልም አይደለም። ራሱ የሰው ልጅ መስራት እየቻለ የሰው ልጅ መስራት የማይችሉ ሰዎችን ማገዝ እየቻለ ገዳም ውስጥ ገብቶ የወጣትነት እድሜውን ማሳለፍ ማለት ራሱ ስህተት ነው፣ እንደኔ ወንጀል ነው። እኔ አስሬ ነው የማጠፋው እንደዚህ አይነት ትውልድ። አይን የሌላቸው ሰዎች አሉ፣ እጅ እግር የሌላቸው ሰዎች አሉ፣ ሰርተው መብላት የማይችሉ ሰዎች አሉ። አቅም ያለው ሰው እነሱ እንዲያበላ ነበር ማድረግ የነበረበት፣ ማገዝ ነበረበት እንጂ ገዳም መግባት ወንጀል ነው ራሱ። ለምን ይገባል ገዳም? ሰርቶ የሚበላ ከሆነ ሰርቶ ራሱን ችሎ ሌሎችን ማገዝ። ኃጢአት አለመስራት እኮ ይችላል እኮ። ገዳም ስለገባ ብቻ ኃጢአት አይሰራም የሚባል ነገር የለም፣ ውሸት ነው። እንደውም ትልቅ ጽድቅ ያለው ምንድነው? ኃጢአት መስራት እየቻለ ኃጢአት መስራት የሚችልበትን እድል እያለው ኃጢአት ሳይሰራ ቁጥብ ሲሆን ነው የተሻለ እንትን ያለው። ስለዚህ ገዳም ስህተት ነው። ትልቅ ጽድቅ ያለው ሰው ኃጢአት መስራት እየቻለ ኃጢአት አለመስራት ነው እንጂ ገዳም ከገባማ ምን ትርጉም አለው? ምንድነው ትርጉሙ ገዳም መግባት? በዛ ላይ ደግሞ የሰው ልጅ በጣም ደካማ ነው የሰው ልጅ። እኔ እንዴት እንደማይገባችሁ እኔ እንዴት ከራሳችሁ እንትን እንደማታያይዙት በጣም ነው የሚገርመኝ። የሰው ልጅ በጣም ደካማ ነው። እንትንን ይፈልጋል፣ ይሄ ጸጥ ያለ ቦታ ይፈልጋል። እዛ ጋር ኃጢአት ለመስራት አይ ፈጣሪ ይቅር ባይ ነው፣ ይቅር ይለኛል የማለት እንትን እሱ ውስጥ ይገባል። ስለዚህ ኃጢአት ለመስራት የበለጠ እንትን ያለው እዛ ውስጥ ነው። በነገራችን ላይ ሰላም ብያለሁ። አሙ ሰው ማንንም ሰው ይግባ፣ ማንንም ሰው ይምጣ፣ ማንንም ሰው ማዳመጥ ይችላል። ሰላም ብያለሁ። ትክክል ነህ። አንዴ እንትን ልበል ከታች እዚህ ጋር እናንተና በጣም አንዴ አሙ
ገዳም አንዴ ልናገር። እሱ እመጣለሁ እኔ ልናገር አንዴ። ኦኬ ታወራለህ እኮ አመት አላወራም። ከታች ምንድን ነው አንቺን አይመጥንም አንተን አይመጥንም የሚላዩ ማንንም ሰው ነው መምጣት ያለበት። ሲጀመር በሐሳብ እኔ ጋር የሚስማማ ሰው እንዲመጣም አልፈልግም። ራሱ ምን ይሰራል? በሐሳብ እኔ ጋር ከተስማማ፣ በሐሳብ እኔ ጋር የማይስማማ ሰው ነው መምጣት ያለበት። ራሱ መፋተግ አለብን እኮ ሐሳቡን መስጠት አለበት። እኔ የተለየ ሐሳብ ነው እየጠበቅኩ ያለሁት። እኔን የሚቃወም ሰው ነው የምፈልገው። ሐሳባችንን እንድናየው ትክክለኛው የትኛው እንደሆነ ለማየት የተለየ ሐሳብ ያለው ሰው ነው የሚያስፈልገኝ እንጂ እኔ ጋር ከተስማማ ትርጉሙ ምንድን ነው? እንድንተያይ ነው። ስለዚህ አንተን አይመጥንም፣ አንተ እንደዚህ ነው፣ አንተ ለአንተ የሚሆን ቤት አይደለም፣ እንደዛ የሚባል ነገር የለም። የሰው ልጅ አይምሮ አለ። የሰው ልጅ ያገናዝባል። ስለዚህ የሚያስፈልገውን ራሱ ይወስዳል። በግ አታድርጉት ህዝብ እና አንተ የምትመርጥለት ሰው እዚህ ጋር የለም። ስህተት ነው። ቀጥል ባቡ። ኦኬ እሺ፣ ታንኪዩ እድል በመስጠትህ ማለት ነው። አሁን እኔ የምለው ከመሰረቱ እምነት የሚባለው አንድ ማለት ሳታይ ማመን ወይም ደግሞ ንፋስ ላይ ያለ ምን ልበልክ ህልም በለው ወይም ደግሞ የሆነ ኢማጂኔሽን ካልሆነ እምነት የሚባል ምንም ነገር የሚያደንቅ የለም። ምንም ነገር አይሰራለን። ለማንም ሰው እምነት ምንም ነገር አይሰራለት ካልክ እምነት ከሞት በኋላ ነው የሚልክ። ሁሌ ማንኛውም መጽሐፍ ቁጫር ከሞት በኋላ ነው የሚጠቅመው እንጂ ከሞት በፊት ምንም ነገር ጥቅም የሚሰጥ ነገር የለም። እንኳን ገዳም ትቶ ቤተክርስቲያኖቹም መቆም ነበረባቸው። ቁጭ ብለህ ከጸለቅ እግዚአብሔር ይሰማል ማለት ነው። ስለዚህ እነኚህ መስጊድ ከመሰረቱ ማለት ነው አፍሪካ ውስጥ ሙሉ በሙሉ እነኚህ የምዕመናን እዛ ትምህርት ቤት ውስጥ ቁጭ ብለው ማስተማር ነበረባቸው። ኖርማል ትምህርት ቤት በቂ ነው። መስጊድ፣ ገዳም፣ ቤተክርስቲያን ወየየው ከሆነ ግን ወንጀል ነው የሚመጣው መጨረሻው ዞሮ ማለት ነው። በእኔ አሁን ተቀባይነት የለውም። እምነት የሚባል አልቀበልም። በክርስትና እምነት ከሆነ ገነት የሚባል አትገባ። በእስልምና እምነት ከሆነ ደግሞ በውሸት መመስከር አለብህ። ምንም የሚጠቅም መጽሐፎች አይደሉም ፈጽሞ። ሙስሊም ወንድሞቼ ካሉ ክርስቲያንም ካለች ታችን መጽሐፍ አንብቤ ነው የገባችው መሰለኝ። ጴንጤ የጴንጤ ሀሳብ ራሱ እሺ፣ ታብታብ አድርጉ ቅዱሳን። የቤተክርስቲያን ጴንጤ የቤተክርስቲያን ሊበዛ ነው ማለት ነው። አሁን የቤተክርስቲያን ብዛት ይመጣል፣ አገሪቱ በኢኮኖሚ ወደኋላ ወደ ቁልቁል ትሄዳለች ማለት ነው። ትደፋለች አገሪቱ በኢኮኖሚ ብቻ። የድሃው የምኑ ገንዘብ ለመሰብሰብ ነው ቤተክርስቲያኖቹ የሚሰሩ እንጂ እግዚአብሔርን ለመጸለይ አይደለም። ጴንጤው ኦርቶዶክስ ብትል እንደዛ ነው። ሁሉም ማንኛውም የእምነት ኃላፊ ወይም ደግሞ እምነትን የሚያሰግድ ያለ ደሞዝ አይሰራም። ያለ ደሞዝ የሚሰራ ምዕመናን የሉም። የግድ በደሞዝ ነው የሚሰሩት። የግድ ብር ያስፈልጋቸዋል። የግድ ደግሞ ከዚህ ድሃ ብር መውሰድ አለባቸው። በእኔ በኩል እምነት የሚባል ተቀባይነት የለውም። እንዴት ካላችሁኝ ደግሞ ሙስሊም ጎበዝ ካለ ወይም ደግሞ ክርስቲያን ጎበዝ ካለ ይምጡና ለሌላ ሰው እድል ልስጥ። ይምጡና እኔ ጭንቅላት ላይ ያለ ጥያቄ ይመልሱልኝ። ታንኪዩ። እሺ፣ በመጀመሪያ የአንተ ጥያቄ ለመመለስ ሚዩት አድርግ። ስለ ሁሉም
አይ ችግር ነው። በነገራችን ላይ ምንድን ነው እቺ እንትኗን ተዋት። አንድ ሰው ጋር እንትን ምንድን ነው ብቃት ያለው ሰው ካለ ይግባና እኔ ጥያቄን ይመልስልኝ። አስፈላጊ አይደለም። እኔ ጥያቄ ምንድን ነው አንተ ማይገናኝ ነገር ነው አገናኝተህ ያመጣው። በመጀመሪያ ምንድን ነው የእምነትን አስፈላጊነትና አላስፈላጊነትን ነው መፈተሽ ያለበት እንጂ አንድ የሃይማኖት መሪ ያለ ደሞዝ አይሰራም ማለት ነው። ያለ ደሞዝ ለምን ይሰራል? የሚሰራበትን ሰዓቱ በህዝቦች ተመርጦ እዛ ጋር ቁጭ እንዲል ከተደረገ መከፈል አለበት። እሱም እኮ ሰው ነው። ስለዚህ ያስፈልገዋል ብር፣ የቤት ክራይ አለ፣ የእንትኑ አለ፣ ብዙ ነገር አለ። ሰው ነው ያስፈልገዋል። ስለዚህ ይሄ ኃጢአት አይደለም፣ ችግርም የለውም። አንተ ምራንና ሰዓትህን እዚህ ጋር እያሳለፍክ እኛ ደግሞ ብር ደሞዝ እንከፍልሃለን ከተባለ ትክክል ነው። ይሄ ስህተት አይደለም። አንተ ግን ምንድነው ሁለቱንም መጽሐፍት አንብቤ አላስፈላጊ ሆኖ ነው ያገኘኋቸው ስትል፣ አሁን ለምሳሌ መጽሐፍ ቅዱስን ካነበብክ ምኑ ነው የማያስፈልገው? መጽሐፍ ቅዱስ ላይ ዘፍጥረት ላይ 3:22 ላይ ነው። ይሄ የመጽሐፍ ቅዱስ ለአንድ ሰው ልጅ እችን ክፍል ብቻ ካነበብክ ይበቃል ከመጽሐፍ ቅዱስ። ከዛ ውጭ ትጥለዋለህ። መጽሐፍ ቅዱስ 22ን ካነበብክ መጽሐፍ ቅዱስን ትጥለዋለህ። ስለ መጽሐፍ ዘፍጥረት 3:22 ላይ አንብበህ መጽሐፍ ቅዱስ ያለውን ሁሉ ነገር በቃ በቂ ነው፣ በቂ ነው። እሷ ብቻ ትበቃለች ከመጽሐፍ ቅዱስ። ምንድን ነው የምትለው እሷ? ብራቮ። ይሄውና አዳም፣ አጠር አድርጌ ልንገርህ። አዳም እንደኛ እግዚአብሔር ክፉና ደግ ማወቅ ጀመረ። ያውን እግዚአብሔር ነው እንደዚህ የሚለው። አዳም እጁን ዘርግቶ ከዛ አስተካክለው ቆይ አንዴ እኮ አስተካክለው ቃሉን በስነ ስርዓት አንብበው ነው የምልህ። ያልተጻፈውን አታንብብ እኮ። ሁሌ በእንደዚህ ነው ከሰው ጋር እንግዳውኛ ስገባት የሌለ ነገር እያነበብክ እኔ ምን ላደርግ? ነጥቡ ስለሆነ ነው የምነግርህ። ነጥቡ እኮ አይደለም። ነጥቡ ሳይሆን መጀመሪያ የተጻፈውን አንብበው። ያልተጻፈ እያነበብክ እንዴት ልቀበልህን? አለክ መጽሐፍ ቅዱስ አንብብልኝ። አንተ ዝም ብለህ ነው እያነበብክ ያለው? ያ እኔ ያለ መጽሐፍ ቅዱስ ነው እየነገርኩህ ያለው። ያለ መጽሐፍ ቅዱስ እኮ እንደዚህ በራስህ ፍላጎትማ ከሆነ በጣም ይከብዳል። ወደ ሌላ ኦኬ፣ እሺ። ይሄ መከራከሪያ ዘፍጥረት 3:22 ነው አይደል? አዎ፣ መከራከሪያ አንብብ። የሌለ ነገር ስለጨመርክበት ነው። እግዚአብሔር አምላክም አለ ይላል። እሺ፣ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም እጁ እንዳይዘረጋ ዳግምም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ይላል። ገባ? ጨረሰ? ምን ማለት ነው? አንተ ንገረኝ። መጽሐፍ ቅዱስን ለመረዳት ነው ያልከው። አላሲዝ ታወራለህ። አንተ ግን ታወራለህ፣ አትቸኩል። መጽሐፍ ቅዱስን ለመረዳት ዘፍጥረት 3:22 ላይ በቂ ነው አለ። ይበቃል አልከው። ዘፍጥረት 3:22 ላይ ደግሞ ያልተጨረሰ ሐሳብ ነው ያለው። ቀጥል። አንተ እንዴት አድርገህ አስታርቀህ እንደምታወራን ያያለሁ። ምናልባት 23 ያስፈልገኛል ካልክ ግን እንለያያለን። ቀጥል። እሺ፣ እዚህ ጋር እግዚአብሔር ሙሉ በሙሉ አዳምን የዘላለም ሕይወትን ከለከለው። ገብቶሃል አይልም? አንዴ አይልማ። ሕይወት እንደከለከለው አሁን እኮ ላስረዳክ ነው። ወዴት ነው የምትሮጠው አንተ? እኮ አይልማ፣ እንደዛ እኮ አይልም። ተከልክሏል። አዳም እጁ ዘርግቶ ከሌላ ዛፍ ፍሬ ወስዶ የዘላለም ሕይወት እንዳያገኝ እኮ እየከለከለው ነው። እዚህ ጋር ምን አላለም እኮ እንደዛ። ፍጥረስ ልኮላ አንብበ ችግር የለውም። አሁንም እጁ እንዳይዘረጋ አለ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አለ። ያ እንዳይኖር ምን ማለት ነው? አይ ዶንት ኖ፣ አንተ መልሰው። የዘላለም ሕይወት እንዳይኖረው ነው እኮ። ይሄ እኮ ከርግማኑ መጨረሻው ነው። ምን አደረገው? ሕይወት እንዳይኖር ምን አደረገው? አንዴ አታቋርጠኝ አንዴ እባክህ። እሺ፣ የዘላለም ሕይወት እንዳያገኝ እዚህ ጋር ተከልክሏል አዳም። ይሄ እንደተከለከለ የሚገባክ አዳም ከመሰረቱ ገነት ውስጥ ነው የሚኖረው የነበረው።
ይሄ ነጥብ እንዲገባክ ማለት ነው። አዳም ደግሞ ከተረገመ በኋላ እዚች ጋር የዘላለም ህይወቷን ከለከለውና አዳም አንተ ነካረን አንተም ትሞታለህ። በደንብ እንዲገባክ 22 አንተ ትወለዳለህ ትሞታለህ አይልም። አሙን ያቺ አዳም ህይወት ግን ያቺ አዳም ኑሮ አዳም የሚኖርባት የነበረች ገነት አንተ ልክ እንደ አዳም ሆነህ ያቺን ገነት አትገባትም። ከሞት በኋላ ነው የምትለኛለው አይልም። ወንድሜ አሙን እንኳን የመጽሐፍ ቅዱስ መልእክት ሁሉ ችን በማንበብ ልትረዳው ይቀርና እቺ ራሷ ያልተጨረሰ ሐሳብ ነው። እቺ ራሷ የዚች ራሱ እንትን መልእክት ያለ 23ም አይጸናም፣ ያለ 21ም አትረዳው። በነገራችን ላይ 3:22 ላይ ብቻን በማንበብ እኔ መጽሐፍ ቅዱስን እረዳዋለሁ ካልክ በፍጹም የሚሆን ነገር አይደለም። ኖ አንተ እኔን እየተቃወምክ ነው። መጽሐፍ ቅዱስን እየተቃወምኩ አንተን መቃወም አይደለም። አንተ እኮ ያንተ ሐሳብ ነው። ሐሳብህ ግን የመጽሐፍ ቅዱስን እኔ እንዴት እንደተረዳሁት አንተ አልገባም። አልተረዳኸውም። አንተ አልተረዳኸውም። መጽሐፍ ቅዱስ ነው። አሁን ጭቅጭቅ ከፈለከው ይሄ ትርጉም አልባ ክርክር ከፈለከው አላውቅም። መጽሐፍ ቅዱስ ግን ምንድነው እያለ ያለው? ምንድነው ያለው? እሺ እግዚአብሔር አምላክም አለ። ገብቷል? እግዚአብሔር አምላክ ያለው የት ነው ተብለህ ብትባል ወደ ኋላ ነው የምትመለሰው። ምክንያቱ የት እንዳለ ለማወቅ ነው። የት እንዳለ ለማወቅ ነው 22 ያስፈልጋል አልክ እኮ። ስለዚህ እግዚአብሔር አምላክ ያለው የት እንደሆነ ለማወቅ ወደ ኋላ መመለስ አለብህ። መጨረሻም ለዘላለም ሕያው ሆኖ እንዳይኖር ብሎ ያልጨረሰውን ሐሳብ ለመረዳትም 23 ማንበብ ያስፈልጋል። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ገብቶሃል አባባ? ምናልባት አስወጣው። አየህ? እሺ ቀጥል እኮ እኔም አንተ ያልከው ምንድነው 3:22 አንተ እንዲገባክ ለአንተ እንዲገባክ ብዬ እቺ 22 ኧረ ወንድሜ እንዲገባክ አትበል። አንተም አልገባም። መጽሐፍ ቅዱስን ለመረዳት ዘፍጥረት 3:22 ላይ ብቻ በማንበብ በቂ ነው ካልክ በቂ አይደለም ነው እኔ መልሴ። የሐሳቡ ሳይሆን እኔ ስማ፣ እኔ መልእክቱን አይደለም እየተቃወምኩ ያለው። ወደ ሌላ ቦታ ትሄድ እኮ ተረዳ። አይምሮህ ምንድን ነው? ጭቅጭቅ ነው የፈለከው? ኖ አይደለም። ግን አንተ እኔም ብሌም እያረከኝ ነው። ገብተዋል ላልከው ነው እንጂ ሐሳቡን አይደለም። ሐሳቡ ሰዎች አለውኝ 22 ላይ ቆሜ ያለው እኮ የትም አልሄድም እኮ። ቁመህ በቂ አይደለም አልኩ እኮ። 22 ራሱን ችሎ ምንም ሊያስረዳ አይችልም አልኩ እኮ። አሁን ያለ 23 ምንም መልእክት የለውም 22። ገብተዋል አባባሌ? ኦኬ 23 አሁን እግዚአብሔር አዳም ምን አደረገው? ምን አደረገው? ሕያው ሆኖ እንዳይኖር ምን አደረገው? እግዚአብሔር ገደለው ነው ያልከኝ አይደል? አይልም። ከለከለው አይልም። አነ ወድ ንጉሥ ዶ አይልም እኮ። ምንድን ነው የሚለው እኮ? ሕያው ሆኖ እንዳይኖር አለ። ከኤደን ገነት አስወጣው እኮ ነው እያለ ያለ። ከኤደን ገነት አስወጣው ማለት ምን ማለት ነው እኮ? የለም አንተ 22 ላይ ዘፍጥረት 3:22 ላይ በመቆም ብቻ መጽሐፍ ቅዱስን መረዳት እችላለሁ ማለት አትችልም ያልኩህ ለዚህ ነው። ምክንያቱም 22 ራሱ ወንድሜ አዳም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው አለ አይደል? 23 ላይ። ስለዚህ 22 ላይ ብቻዋ እንኳን ለብቻዋ ልትቆም አትችልም ነው ለአንተ ሐሳብ። ነጥቡ 22 ላይ ነው ያለው። ነጥቡ አንተ ላመጣኸው ሐሳብ እኔ የሐሳብህ ተቃዋሚ አይደለሁም። ያልከው ቅድም ስላልከው ነው እየተቃወምክ ያለሁት። 3:22 ላይ በማንበብ ብቻ መጽሐፍ ቅዱስን ልትረዳው ትችላለህ አለ። ኖ እንደዚህ አይደለም ያልከው። ኖ አንተ አሁን ኮምፕሊትሊ በስህተት ነው የተረዳኝ። ገብተዋል? ከመጽሐፍ ቅዱስ ሙሉ 22 ለአንድ ሰው በቂ ነች። ምዕራፍ 3:22 እሷ ብቻ መጽሐፍ ቅዱስን ታስጥላለች። አንብበህ ከጨረስከው በኋላ ወደ 22 ከተመለስክ ትጥለዋለህ እኮ። እኔ ደግሞ እሷ ብቻ 22 ላይ ብቻ በመቆም 22 ልትረዳው አትችልም ነው እያልኩ ያለሁት። ግን ሐሳቡ መልካም ሐሳብን ያነሳው ምንድነው? እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። እግዚአብሔር አምላክም አለ ይላል፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ምን አደረገው? ከኤደን ገነት አስወጣው። እዚህ ጋር ሰው ቅጠል ስለበላ ነው
ዛፍ ስለበላ ነው ከኤደን ገነት የወጣው ብሎ የሚል ሰው ካለ ይሄ ሀሳብ ያፈርሰዋል። ገብቷል? አዳም ደግሞ ከዛፍ ፍሬ ወስዶ ስለበላ ነው ከኤደን ገነት የወጣው። አይ እንዳይበላ ነው ያስወጣው። ከበላ የዘላለም ሕይወት ይኖራል እኮ። ስለበላ ነው ወይስ እንዳይበላ ነው ያስወጣው? በልቶ ነው እኮ የተባረረው መሰለኝ። እንዳይበላ እኮ ነው እያለ ያለው እግዚአብሔር። ታዲያ እዚህ ጋር ኖ፣ እሱ ደግሞ እንዳያገኝ ነው። የዘላለም ሕይወት እንዳያገኝ ወስዶ እንዳይበላ እኮ ነው እያለ ያለው። ከበላ የዘላለም ሕይወት ያገኛል እኮ። እንዳይበላ ከኤደን ገነት አስወጣው አለ። የተከለከለ ነው። አማርኛው በደንብ አድርጎ ይግባ። መጀመሪያ ማንኛውን ወቀው። ጽሁፉን ደጋግመህ አንብበው። ያደኩበት እኮ ነው። ይገባል። ፖለቲካ መስራት ነው እኔ የማውቀው ነው። እግዚአብሔር አምላክም አለ ይላል። እሺ ላንብብልህ። እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። ምን ስላደረገ ነው መልካምና ክፉን ያወቀው? ስለበላ ነው። ምክንያቱም ሰይጣን ምንድን ነው ያለው? ከላይ ቀጥል እኮ ምንድን ነው ያለው ሰይጣን? ከላይ ወደታች 22 ብቻ ቀጥል። ስለበላ መልካምና ክፉን አወቀ፣ ወስዶ እንዳይበላና ለዘላለም ሕያው እንዳይሆን ደግሞ ከኤደን ገነት አስወጣው። ስለዚህ አዳም ከኤደን ገነት እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እንዲበላ አዳም እኮ እንዲበላ ነው የምፈልገው እኔ። ከለከለው። ከበላ የዘላለም ሕይወት ያገኛል እኮ። ስለበላ ነው የወጣው ወይስ እንዳይበላ ነው የወጣው? ይሄ መልሰው። ለምን ከለከለው? ለምን እንዳይበላ አደረገው? እሱን አይደለም። የዘላለም ሕይወት ያገኛል። አሁን እንዳይበላ ነው የወጣው ወይስ ስለበላ ነው የወጣው? ስለበላ ተቀጣ። ሁለተኛው ደግሞ ተከለከለ። ስለዚህ ከኤደን ገነት ያባረረው እንዳይበላ ነው አይደል? እጁን እንዳይዘረጋና ከዛ ፍሬ ወስዶ እንዳይበላ እየከለከለው ነው እዚህ ጋር እኮ። እንዳይበላ ነው ያስወጣው አይደል? ከበላ ምክንያቱ ዝም ካለው አይደለም፣ ስለበላ አይደለም፣ እንዳይበላ ነው ያስወጣው። ዝም ካለው ይበላል። አንተ ዝም ብሎ ይስቃል እንዴ? ደንቆሮ ነህ እንዴ? ደንቆሮ ነህ? አይምሮ አለ? ስቱፒድ አትሁን። መጽሐፍ ቅዱስ ነው እያለ ያለው እኔ አይደለሁም። አትደንቁር። ዝም ብለህ በድድብና ትስቃለህ እንዴ? አበሻ የሚባለው እኮ ነው። ድድብናውን በሳቅ ይሸፍናል። አትደንቁር። እግዚአብሔር ምንድን ነው እያለ ያለው? ደግሞም ነው እያለ ያለው እንዳይበላ አስወጣው ነው ያለ። ያለ ምንም ሐሳብ ስግጥናህን በሳቅ አትሸፍነው። በጣም ነው የሚያሳዝነው። ይሄ መጽሐፍ ነው። አትሳደብ፣ ረጋ በል። ምን አገባኝ እኔ ስለ መጽሐፉ እያለ ያለው ስትባል አንተ አይደለም እያለ ምንድን ነው ያለው? አንብበው አንተ። ስለበላ ነው ያስወጣው ወይስ እንዳይበላ ነው ያስወጣው ነው እያልኩ ያለው። ከመጀመሪያው የተረገመው በምን ምክንያት ነው አልኩህ። ደግሞ የተረገመው ስለበላ ነው። ይሄ ምዕራፍ ደግሞ ምንድን ነው የሚለው? ምዕራፉ ምንድን ነው እያለ ያለው? መልካምንና ክፉን አወቀ። ምን ስላደረገ? ስለበላ ነው። ቆይ አንዴ፣ የምታነበው ያለው ከበላ በኋላ ነው። ይህ ጽሑፍ የመጣው አዳም ከበላ በኋላ ነው። አሁን በልቶ ከጨረሰ በኋላ ይሄኛውን ቴክስት እያነበብከው ነው። ገብቶሃል? አሁን እዚህ ጋር አዳም እየተከለከለ ነው የዘላለም ሕይወት እንዳያገኝ። ተስማማን? አሁን ይሄ ነው ምዕራፉ። አንተ የምትለው ያለው ግን ብራዛ ወንድም፣ ሰይጣን ምንድን ነው ያላት? ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ቅጠል ሲበሉ ማለት ነው። ሰይጣን እንደዚህ ብሎ ነገራት። ከዛ 22 ላይ እግዚአብሔር ምን አለ? እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። ምን ስለሆነ ነው? ስለበላ ነው። የዘላለም ሕይወት እንዳያገኝ ደግሞ ምን አደረገው? ከለከለው። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክን ከኤደን ገነት አስወጣው ነው የሚለው። ስለዚህ እግዚአብሔር ያስወጣው እንዳይበላ እንጂ ስለበላ አይደለም። እና እዚህ ጋር እኮ እየከለከለው ነው። እየገባክ ነው እኮ ከልክሎታል። ስለዚህ እንዳይበላ ነው ወይስ ስለበላ ነው ያስወጣው ነው እያልኩ ያሉት። ኦኬ፣ ብራቮ። መጀመሪያ ላይ እኮ ተስማማን። ስለበላ ነው ይሄ ቴክስት የመጣው። ጨርሰው ቴክስቱን መጀመሪያ
ሔዋን ሰይጣን ሲያሳስታት ብይ ስትባል ስትበላና በልታ ነው ለአዳም ያበላቸው። ገብቶሃል? በልታ ሲጨርስ አዳም ደግሞ በላና አይናቸው ተከፈተ፣ አይሙራቸው ተከፈተ አይደል? ማሰብ መልካምና ክፉን አወቁ። አዎ ስለበሉ። ቆይ አንዴ ቴክስቱን እንጨርሰው ከስረጋ ብለን። ሀሳቡ እንዴት መሰለህ? ከበሉ በኋላ ልክ እንደ እግዚአብሔር ሆኑ፣ ማሰብ ጀመሩ። እግዚአብሔር ልክ እንደሚያስበው እንደ እግዚአብሔር ማሰብ ጀመሩ። ገብቶሃል? ቴክስቱን ስንፈታው ማለት ነው። 22 ላይ ደግሞ እጁን ዘርግቶ ሁለተኛ ጊዜ ዳግመኛ እጁን ዘርግቶ እንዳይበላ አዳም የዘላለም ሕይወት እንዳያገኝ ከልክሎ ምን አደረገው? አስወጣው። ኦኬ። ስለዚህ እግዚአብሔር አምላክ አዳም ከኤደን ገነት ያስወጣው ስለበላ ነው እንዳይበላ ነው። ይሄ መልሰው ብቻ እንድንግባባ በእናትህ የዘላለም ሕይወት እንዳያገኝ ያወጣው በቃ። ስለዚህ ስለበላ ነው ወይስ እንዳይበላ ነው ያስወጣው? የለህም ማለት ነው። ከወጣ ገባኝ እኮ። እንዳይበላ ነው ወይስ ስለበላ ነው ያስወጣው? የዘላለም ሕይወት እንዳያገኝ ወጣ። በጣም ከባድ ነው። ባቢሎን ሰላም ብያለሁ። ሰዎች ማወቅ ያለባቸው ልጁ ግን መጽሐፍ ቅዱስ አያስፈልግም የሚል ልጅ ነው። መጽሐፍ ቅዱስ ትክክል አይደለም ብሎ የሚያምን ሰው አያስፈልግም የሚል ሰው ነው። አይ እንዲገባቸው ብዬ ነው። ክርስቲያን መስላቸው እንዳይሆኑ ብዬ ነው። እሺ ኦኬ። በቪዲዮ አሁን ከፍቼ በቪዲዮ ነው ማሳየህ። እሺ ጥቅሱን ዘፍጥረት ምዕራፍ 3 ቁጥር 21 22 ያለው ነገር በመጀመሪያ አዳምና ሔዋን የበሉት ምንድነው? ከበሉ በኋላ ምንድነው የተከሰተው ክስተት? ረግማን ተፈጠረ መጣ። እርግማኑን ተወውና መጀመሪያ ከመረገማቸው በፊት የተከሰተ ክስተት አለ አይደለ? ምን ተከሰተ? አይናቸው አልተገለጠላቸውም። እና ቅድም እኔ ቅድም እየተነተንኩኝ የነበርኩት ለምንድን ነው ወደኋላ የምትመልሰኝ? አንተ መጽሐፍ ቅዱስ እንድንግባባ አሁን ማለት ነው። ቲክቶክ ላይ ብዙ ጊዜ ችግር ምንድን ነው መሰለህ? መጀመሪያ እኔ ሀሳቡ ላይ ፎከስ አድርግ። ሀሳቡ ላይ ፎከስ አድርግና ሀሳቡ ላይ እንጨርስ። ችግር የለውም። 22ቱን ፍታልኝ። 22ቱ እኮ ሊፈታ የሚችለው በመጀመሪያው አትብሉ ተብለው በበሉት ነገር ላይ ስንስማማ ነው። አትብሉ ተብለው እንዳትበሉ ከዚህ ከሁሉም ነገር ብሉ፣ ከዚህ ነገር ግን አትብሉ በበላችሁ ጊዜ እግዚአብሔር ሲነግራቸው ይህንን ነገር በበላኸው ቀን ትሞታለህ ነው ያለው አይደለ? ያሲ አንድ ነገር ልበልህ፣ ይቅርታ። ልጁ ምንድን ነው ሀሳቡ? እግዚአብሔር አመፀኛ ነው፣ ሕያው ሆነን እንዳንኖር ራሱን ያስወጣን ለማለት ነው። አጭሩ እኮ እንትን ሲባል ለምን ሕያው ሆነን እንዳንኖር ነው ራሱ ያስወጣን እንደማለት ነው። ስለዚህ ምንድን ነው የፈለገው? እግዚአብሔር የሰው ልጅን አመፀ ነው እንጂ ስለዚህ ሀሳባችን እኛ አይ ስለበላ ነው እንዳይበላ ነው ያስወጣው ብለን ብንለው ለሱ ምንም ነው። ስለበላም እንዳይበላም ቢያስወጣው ራሱ እግዚአብሔር አመፀኛ ነው። አስወጪው እግዚአብሔር እስከሆነ ድረስ በቃ እግዚአብሔር ነው የሰው ልጅን ያመፀው፣ ሕያው ሆኖ እንዳይኖር ያደረገው እግዚአብሔር ነው። ስለዚህ ለምን እንደዛ ሆኖ ለምን እንደዛ አደረገ? ሕያው ሆኖ መኖር ነበረበት እንደማለት ነው። ራሱን የፈጠረው የሰው ልጅ የፈለገውን የማድረግ ኃላፊነት የሱ ነው አይደል? እግዚአብሔር ተፎካካሪን አይፈልግም። አሙን ቆይ ጥያቄህን ታነሳለህ። እግዚአብሔር ከእርሱ ሌላ ማንም ሕያው ሆኖ እንዲኖር አይፈቅድም። እሱ ብቻ ነው ሕያው ሆኖ የሚኖር የሚችለው። ሁሉም ነገር የተፈጠረ ነገር በጠቅላላ መሞት አለበት። ምን አዳም ሕያው ነበር ገነት ውስጥ ሕያው ነበር? አምጣ ማስረጃ። አምጣ ማስረጃ። የት አለ? አሁን ይሄ ጸሎትክ ጾምክ ማስረጃ አምጣ። አዳም ሕያው ሆኗል ያልከው ማስረጃ አምጣ። አስጨርሰኝ ሀሳቤን። በአንደበትህ አታውራ ያለ መረጃ ያቺ ኮንቴክስቱ የመጽሐፍ ቅዱስ ሀሳቡ ስለሆነ አዳም ሲኖር ከሔዋን ጋር ገነት ውስጥ ነው የሚኖረው የነበረ። እኛ ደግሞ ወይም ደግሞ ክርስቲያን አሁን የምትጸልየው ሁሉም ነገር ከሞት በኋላ ገነት ውስጥ እንድትኖር ሕያው ሆነህ አዳም የሚኖርባት ገነት ነው የምትኖረው ወይስ ደግሞ ሌላ ገነት አለች? እሱ ሌላ ጥያቄ ነው። እሱ ከዚህ ወደ ሌላ
እናንተ እዚህ ጋር የምንኖረው ህይወት ጊዜያዊ ህይወት ነው። 40 50 60 ዓመት አንዳንዶቻችን በ80 እንሞታለን። አንድ ሰው ደግሞ በ22 ዓመቱ ሊሞት ይችላል። ይሄ አጭሩ ጊዜ ቆይታችን ነው። በዚህ አጭር ጊዜ ቆይታችን በምንሰራው ስራ በምናሳልፈው ህይወት ምንዳችንም ሆነ ቅጣታችን በመጪው ህይወት ነው። ኦኬ እዚህ ጋር እግዚአብሔር አዳምን ከዚህ ዛፍ የከለከለበት ትልቁ ምክንያቱ ፈጣሪ ነው፣ ሌላው ደግሞ ፍጡር ነው። ህያው ከሆነማ እግዚአብሔር ህያው ነው ይላል እኮ አይደል? አልፋና ኦሜጋ ብሎ ማለት እኮ ምንም ማለፊያ የሌለው ማለት ነው። ለሰው ይሄ ባህሪው አልተሰጠውም። ተግባባን? ኮንቴክስቱ የሚለው እኮ ህያው ሆኖ እንዳይኖር ነው የከለከለው። የአልፋና ኦሜጋ ማቶ አንዴ አልፋና ኦሜጋ የሚለው የኢየሱስ ክርስቶስ ከመጣው በኢየሱስ ክርስቶስ አያዋጣንም። አሁን ኢየሱስ ክርስቶስን አይደለም ያልከው። እኔ ሙስሊም ነኝ። ተቆይ እኔ ሙስሊም ነኝ። ለምን ወደዚህ ትለኛለች? አንድ አልፋና ኦሜጋ ነው ያለው። አንድ አልፋና ኦሜጋ ነው ያለ ኢየሱስ ክርስቶስ ራሱ ምንድን ነው? ያ ውሸት ነው። ውሸት ነው እንዴ? ወደዛ አልወሰድኩህም። እኔ ፈጣሪ ነው ያልኩህ። ለፈጣሪ ኮንቴክስቱን ያዋልኩት ለፈጣሪ ነው ያልኩት። ይሄ ኮንቴክስቱ እዚህ ጋር ቅድም ባቢሎን እንዳለ አዳም አትብላ የተባለውን ነገር ስለበላ ሳይሆን ከገነት የተባረረው ድጋሚ እጁን ዘርግቶ ከህይወት ዛፍ ወስዶ እንዳይበላ ነው ያባረረው። ያንን ቦታ ደግሞ አስጠበቀው፣ ቦዲጋርድ ቀጥሮ አስጠበቀው ነው ጉዳዩ። አሁን አንተ ደግሞ እያልከን አስወጣው፣ ከዛ ቦታ አስወጣው። ህይወት የለም ብሎ አባረረው። አዳም ሂድ ሙት አለው። እዛ ምድር ላይ ገብተዋል። ሙት አላለውም። ተረግሟል። ሞት አዳም ቆይ ላንብብልህ። እሺ ቆይ ሙት አላለውም። አዳምጣ እንዴ ሞት ስለዚህ እሱማ የመጀመሪያውን ነገር አትብላ የተባለውን ነገር ከመብላቱ በፊት እንዳትበላ ከተባለ በበላህ ቀን ትሞታለህ ነው ያለው። ግን ሙቷል እንዴ? እንደ አዲስ አንብብልኝ። ቴክስቱን ይገባል እንደገና። ከየትኛው ቴክስት ላንብብልህ? አሁን ሞት አልተባለም አልክ አይደል? ሙት አልተባለም አዳም ሙት አልተባለም። አዎ አንብበው ኮንቴክስቱን እንደገና። ምዕራፍ ከቁጥር ስንት አንብበው? ከመጀመሪያ ጀምር። ከአንድ ከየት አንድ ከበላ በኋላ ሞት ተብሏል አልተበላም? ከየትኛው ምዕራፍ ስንት ቁጥር ስንት ጀምሬ ላንብብልህ? ቁጥሩን ንገረኝ። ከ22 ወደ ላይ ከ22 ወደ ላይ። እሺ አዳምም አለው የሚስትህን ቃል ሰምተሃልና 17 ከእርሱ እንዳትበላ ካዘዝኩህም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ። እሾህንና ሚኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸው። አሁን 22 ላይ ደርሻለሁ። ምን አለ 22 ላይ? አፈር ነህና ወደ አፈር ትመለሳለህ ማለት ምን ማለት ነው? ፍጡር መሆኑን እየነገረው ነው። አቅመቢስ መሆኑን እየነገረው ነው። ከጊዜ በኋላ ኑሮ እንደሚሞት እየነገረው ነው። ከዛ በፊትስ ምን ላይ የነበረ ነበር አዳም ማለት? አዎ ወደ አፈር ይመለስ ነበር መጀመሪያ ከመብላቱ በፊት። መሞቱ አይቀርም። ለእያንዳንዱ ከሰማይ በታች ላለ ነገር በጠቅላላ ጊዜ አለው። አንዴ ወደ ሌላ አዳም ገነት ውስጥ እያለ ከዛች ፍሬ ከመብላቱ በፊት ወደ አፈር ይመለስ ነበር ወይ? ይሞታል። መሞቱ አይቀርም። በራቦ ኖ እዛ ጋር አይልም። አንተ ዘላለማዊ አንዴ ከበላ በኋላ ነው አፈር ነክና ወደ አፈር ትመለሳለህ። ከዛ በፊት ምንድን ነው ያለው ታዳሽ? ከዛ በፊት ወደ አፈር ትመለሳለህ የሚለው የለም። ከአፈር እንደፈጠረው ብቻ ነው። ምንድን ነው ያለው? ከአፈር እንደሰራው ነው የሚናገረው። ኦኬ። ከዛ በህይወት ትኖራለህ ብሎታል? እየኖረ ነበር ብሎታል ወይ? እየኖረ ነበር። አዳም መኖሩን እንስማማለን። እንደምነካ ብሎታል። ሁልጊዜም በህይወት ትኖራለህ ብሎታል አላለውም? አንዴ ገነት ውስጥ ይኖር ነበር አዳም። ዘላለም ትኖራለህ ብሎታል አላለውም? አንዴ ረጋ በል። ገነት ማለት ምን ማለት ነው? የገነትን ትርጉም አትንገረኝ። እናልኛል የገነትን ትርጉም ማወቅ የገነት ትርጉም ከሌለዋ መጽሐፍ ቅዱስ አይደለም ይሄ ማለት ነው። መጣል አለብኝ። አሁንም አይታላ
አሁን ይኸውልህ አሁን አንተ ባለው እያልክ ሶሻል ሚዲያ ላይ መናገሩ ምን ትርጉም የለውም። ማድረግ የምትፈልገውን አንተ ሌሎች ሰዎች ላይ እዚህ ጋር ቁጣ ያመጣል፣ ስድብ ያመጣል፣ ጥላቻ ያመጣል። አንተ ማድረግ የምትፈልገው ነገር ለእኛ መንገር አይጠበቅብህም። ኦኬ ችግር የለውም። መጽሐፉ እንደዚህ የሚል ከሆነ እኔ ያሲ ባቢሎን ተቀበል። ሲጀመር አሙን አንተ ቤት ውስጥ የምታገኘው መጽሐፍ ቅዱስ እናትህ የገዙት ወይ የአባትህ የሆነ መጽሐፍ ቅዱስ ነው። አንተ ቤት ውስጥ ያገኘውን መጽሐፍ ቅዱስ ብትወረውረው የምትጣላው ከእናትህ ጋር እንጂ ከኔ ጋር አይደለም። ገብቶሃል? ልክ እሱ እንዳለው ደግሞ ምንድን ነው አሁን አንተ የአንተ ሀሳብ እንዲከበርልህ እንደምፈልገው ሁሉ የሰዎችን ሀሳብና ፍላጎትን ማክበር አለብህ። ገብቶሃል አባባሌ? መጽሐፍ ቅዱስ አያስፈልግም ብለህ እንደምትለው ሁሉ የሚያስፈልግ የሚል ምዕመን አለ። ሀሳቡን ማክበር አለብህ። ያንተ ነው እዚህ ጋር መጥቼ የምናገረው ያለውኝ እንዴ ሳላከብርኩ አይደለም። ገብቶሃል? ለኔ ማክበር አይደለም። ቤት ውስጥ መጽሐፍ ቅዱስ ባገኘው ወረውረዋለሁ። ምን ማለት ነው? ኖ ለኔ ነው አልኩ። በዚህ ሀሳብ ላይ እንደዚህ ከሆነ በዚህ ሀሳብ ላይ ማለት ነው ማለት አፈር ወደ አፈር የሚመለስ ከሆነ እና የዘላለም ሕይወት እንዳለ ነው የሚናገረው። ብራዘር ገብቶሃል? አፈር ወደ አፈር ትመለሳለህ ማለት ሲጀመር ከአፈር እንደሰራው ነው እየተናገረ ያለው እዚህ ጋር እንጂ ትሞታለህ ማለት አይደለም ራሱ። ስለዚህ አንተ እየተነገረህ ነበረ እግዚአብሔር አምላክ ራሱ የፈጠረውን የሰው ልጅ ገብቷል ሕያው ሆኖ እንዲኖርም እንዳይኖርም የማድረግ ኃላፊነት ያለው የራሱ ነው። እሱ እንደፈለገ ያደርገዋል። አንተ ግን ሕያው ሆነን መኖር ነበረብን የምትል ከሆነ እኔ አላቅም እንትን አድርገህ ምንድን ነው መኖር ትችላለህ። የሆነ ፍልስፍና ውስጥ ገብተህ ምናልባት የማትሞትበት ወይም ደግሞ እንደምንም ብለህ ተስፈንጥረህ ግባና መንግስተ ሰማያት ግባና ወደ ኤደን ገነት እዛ ጋር ያሉ ዛፎችን እየበላ የዘላለም ሕያው ሆነህ ነው። እኔ ምን አገባኝ? ለምን እኛ እንትን ትለናለህ? ኦኬ ችግር የለም። እሱ ባተዘጋችብኛ ገነት እኮ ተዘግታብናለች። አንተም ታውቃለህ። ማን ነው የዘጋው? ራሱ እግዚአብሔር ዘጋው እያላችሁ ነው። የት ዘጋው? መጽሐፉ ነው የሚለው እንጂ እኔ አይደለሁም እኮ። የዘጋው እኮ ፈንቅለህ መግባት ነዋ። መሞት የለብንም የዘላለም ሕይወት ምንድን ነው ሕያው ሆነን መኖር አለብን የምትል ከሆነ ፈንቅለህ መግባት ነው። ግን ምንድን ነው አሙን ደግሞ አለኛው። እሺ ችግር የለውም። ትግሬ ነህ? ቆይ አንዴ። ያ ትግርኛ ተናጋሪ ነኝ። አረብኛ እናገራለሁ። አይመለከተኝም እሱ ችግር የለውም። ግን ተናጋሪ ነኝ። ኩሽ ይላል። ኩሽ ነህ እንዴ? ኩሽ አሁን ልቀይረው የፈለኩት ስም ነው። ከየትኛው ብሔር ነህ? ትግራይ? ትግርኛ ነኝ እኔ። በትግርኛ ማህበረሰብ ላይ አደግኩኝ። ትግርኛ የሚናገሩት አሁን ኩናማ ከሆንክ ኩሽ ነህ፣ ወይም ደግሞ ሳሁ ከሆንክ ኩሽ ነህ። ልክ ነህ። እናንተ እኮ ከአሁን በፊት ተገናኝተን ነበር። አሁን ኩናማ ነው ብለህ ነው የምትገምተኛ? የት ነው የተገናኘን እናንተ? እኔ መጥቼ ነበር እዚህ ቤት አንድ ቀን ኩናማ አይደለም። እሺ ቆይ አንዴ እንትን ልበልህ እስኪ አንዴ እንትን ለማለት ነው። አይ ፊትህ የአራዳ ነው በነገራችን ላይ። እስኪ ጸጉርህ እንትን ነው። አልታየህም እኮ በቃኝ አልኩህ እኮ በቃኝ። ኧረ እኔ ሀሳብህን ወድጄዋለሁ እና ብቅ በል። እኔ ፖስት ያደረግኳቸው አሉ የራሴ ቪዲዮዎች ናቸው። እኔ ራሴ እኮ ብቅ በል አንዴ ብቅ በልና እኔህና እንደው እኔ ቪዲዮዎች ናቸው የሰራኋቸው ራሴ። እሺ ሀሳብህ ምንድን ነው? ምን ይሁን ነው እያልክ ያለው? እሺ አያኝ አይታይም። እዚህ ጋር እኮ አይታይም። እንደዚህ ከሆነ ነው እንጂ። እስኪ ራስታ ነው ጸጉርህ? እስኪ ጸጉርህ አራዳን ትግራይ ውስጥ አላደክም ወጣ ብለሽ ነው። አይ አራዳ ልጅ በቃ ይመችህ። እኔ ገብቶኛል እኮ ሀሳብህ እግዚአብሔር የሚባለው አመፀኛ ነው ስትል እኔ ገብቶኛል። ይመችህ። ኑሮ የመረረው ሰው ነው በጦርነት። ስማ
ቆይ አሁን አየኝ ሲሪየስ ስለሆንኩኝ አይ ይመች እንትን ብዙ ሰው ነው ያለው እያየኝ ነው። እንደዚህ ደግሞ ጦርነት ላይ ምንም መሳሪያ ራሱ አላነሳውም ለማንም ፍጡር ማለት ነው። አይ ጀግና ነው ትክክል ሀሳብ ነው የራሱ ገብተዋል። ሰላም ነው እንጂ መጥፎ ሀሳቦች የማልደግፍ ሰው ነኝ በፍጹም። የትን ምንድን ነው የሚገባ ሻሃዳ ላይ ባል ደግሞ መስክር ማለት ነው። አሁን ብዙዎች የሚችሉት በነቢዩ መሐመድ ጊዜና ዘመን የነበሩ ሰዎች ብቻ ናቸው መመስከር የሚችሉት። ሌላው ሚያመን ነው የሚችለው። ማመን መመስከር አይደለም፣ ማመን ነው። መጽሐፍ አንብበህ ታምንበታለህ ወይም ደግሞ አታምንበትም። መጽሐፍ አንብበህ ግን ልክ እንዳየህና እንደሰማህ መመስከር አትችልም በሐቅ። አሁን ሻሃዳው ገባ። ትንሽ ቀረብ ብላ ምንድነው የምታየውና የምታምነው ምንድነው የምታየው? ኦኬ አሁን እኔ ሳላይ እና ሳልሰማ መመስከር አልችልም። ምንድነው የምታየው እኮ ነው የምታየው ምንድነው? ኦኬ ማየት ያለብኝ ነቢይ መሐመድና በነቢይ መሐመድ የነበረ ጊዜ ከሆንኩኝ መመስከር እችላለሁ፣ ሻሃዳን ማለት እችላለሁ። ካልነበርኩኝ ግን ማመን ነው የምችለው። አምናለው ነው የምለው፣ እመሰክራለሁ ማለት አልችልም። አምናለው ብዬ ነው የምጀምረው። እመሰክራለሁ ግን አይቻልም። ለምን? አልነበርክም እዛ ቦታ ላይ፣ አልሰማህም። አንብበክ ብቻ ነው ያመንከው። በእስልምና እምነት ነው ገብተዋል። ስለዚህ ሻሃዳ ማንኛውም ሙስሊም ሻሃዳ ከወሰደ የውሸት ምስክርነት እየሰጠ ነው። እሺ ታዲያ መጽሐፉ ትርጉም ምን ይመስልሃል? እዚች ነጥብ ላይ ትወረውረዋለህ። ቁርአንም አይደለም መወርወር ሳይሆን ቁርአን የሚያስፈልገው ለምንድን ነው ነው ጥያቄ። ቁርአን ለማመን ነው። ለማመን ነው አይደል? ያ ስለዚህ በቁርአን ማመን ነው። እየመሰከርክ ነው። ነጥቡ እኮ ምንድን ነው የምትመሰክረው? ቁርአን ምንድን ነው የሚያወራው? ሻሃዳዋን አይደለም ቁርአን ምንድን ነው የሚያወራው ነው? ቁርአን ምንድን ነው የሚያወራው? ስለ አላህ ነው የሚያወራው፣ ስለ ነብይ መሐመድ እኮ። ስለ ነብዩ መሐመድ ካወራ አንተ በነብዩ መሐመድ ዘመን ካልነበርክ ስለ ነብዩ መሐመድ የሚያወራውን ቁርአን አንብበህ ነው በነብዩ መሐመድ የምታምነው እንጂ የሰው ልጅ ሁሉ በዘመነ ነብዩ መሐመድ መፈጠር ነበረበት እያልክ እኮ ነው። መመስከር ነው ያልከው። መመስከር ግን አትችልም። መመስከር ማለት ሻሃዳው ምስክርነት እየሰጠክ ነው እኮ። መመስከር አትችልም ማለት ምንድን ነው የምትመሰክረው? ለማን ነው የምትመሰክረው? ማመን ነው የምችለው፣ ችግር የለውም። መመስከር ግን እዚች ጋ ነች ያለችው ነጥቧ። እኔ የምላት ያለው ማመን ችግር የለውም። መጀመሪያ ታምናለህ፣ ከዛ ምስክርነት ትሰጣለህ። የት ነበር? መመስከር አትችልም ማለት እንዴት አድርገህ በየትኛው መለኪያ ነው አንተ ምስክርነት የምትሰጠው? ስላነበብክ ነዋ።
ስላነበብክማ ታምናለህ አልኩህ እኮ እኔ። እንደዚህ ከሆነ አንተ ቅድም ስታወራበት የነበረው ስለ አዳም ማውራት አትችልም ማለት ነው። ገብቶሃል? ቅድም ምንድን ነው እያልክ የነበረው? ቆይ ቅድም ምን እያልክ ነበረ? አዳም አይደለም እኮ ተመሳሳይ ስለሆነ ነው። አዳም ከኤደን ገነት ያስወጣው የዘላለም ሕይወት እንዳይኖረው ነው አልክ። እንዳይኖረው ነው። አዎ እየታየ አንዴ ቅድም እየተነበበ አልነበረም እንዴ? እኮ ስለ ነቢዩ መሐመድም የተነበበ ነው። አንብቦ ሰው የሚረዳው ማየት ነበረብኝ አልኩህ። ማየት ከነበረብህ የአዳምን ማየት ነበረብህ፣ መገኘት ነበረብህ ማለት ነው። ብራዘር ወይት አሁን ማመን ችግር የለውም አልኩህ እኮ ማመን የሚላለ ሸሃዳ 5 ጊዜ በቀን ሸሃዳ ትወስዳለህ። ከየት እንዴ? አልችልም። ኦኬ አዛኑ ላይ ሸሃዳ አለ፣ አሁን መመስከር አለ። እሺ ኦኬ አሁን በየትኛው አውራው እኔ ሸሃዳ እያለ ኦኬ እሺ ኦኬ ያው ባቢሎን ሙስሊም ስላልሆነ ነው። እኔ ሙስሊም ስለሆንኩኝ ከኔ ጋር ትቀጥላለህ። አሙኑራ ኦኬ ምንድን ነው እያልክ ያለኸው አሁን አንተ? በምስክርነትና በእምነት ምንድን ነው ልዩነቱ? ማመንና መመስከር። ቆይ እንደማመጥ ማመንና መመስከር ልዩነቱን ንገረኝ እስኪ። ኦኬ ማመን ሳታይ አንብበክ ማመን ነው። ሳታይ ማለት ነው። አንብበክ ስታምን ያለ ማየት ማለት ነው እምነት። እና የሰማ መሆን አለበት ለምስክርነት እንዲበቃ ወይም ደግሞ በቂ እንዲሆን። ስለዚህ አሁን አንተ ልትመሰከር የምትችለው ባየኸውና በቦታው በተገኘህበት ነገር ነው። ብራቮ። መመስከር የሚችሉት እኔ አይደለሁም ያልኩት። መመስከር አንተ የአንተ እምነት መመስከር። ጥያቄው እንዲገባ በደንብ አድርገህ ማለት እንድንግባባ፣ ጥያቄው በደንብ እንድንግባባ ማለት ነው። አሁን መመስከር የሚችሉት ያልኩት በነቢዩ መሐመድ ዘመን የነበሩ ናቸው። እሱን ተወው። አሁን እሱን ተወው። ስለ ነቢዩ ተወው። ቆይ አንዴ አዳምጠኝ። ኖ እሱን ተወው። አሁን እየጠየኩ ያለሁት ማመን የሚለውንና መመስከር የሚለውን ነገር ልዩነቱንና አንድነቱን ንገረኝ ነው ያልኩህ። የነቢዩን ነገር ተወው። ወደ ነዘር እንመጣለን። ነገርኩህ እኮ ማመን አንብበህ፣ መመስከር ደግሞ አይተክና ሰምተህ ቀጥለው። ኦኬ መመስከር የምትችለው ባየኸውና በሰማኸው ነገር ነው። ይሄ በአረብኛ ምን ይባላል? አረብኛ እችላለሁ እያልክ ነበር። ምን ማለት ነው? አይነል የቂን የሚባል ነገር ታውቃለህ አይደል? ሳመ ወራኢ አይነል የቂን አዳምጠኛ እንዴ ቆይ አይነል የቂን ብሎ ማለት ምን ማለት ነው በአረብኛ? አይነል የቂን አይነል የቂን አልጠየቅኩህም። እሱን እኔ የጠየቅኩህ ግን ምን ማለት ነው ያልኩህ። አሁን እኔ አንተ በአማርኛ ያልከውን ነገር ቆይ ለምን ወደሌላ ቦታ አልሄድኩም። የት ነው የሄድኩት? እኔ እናንተ እንድንስማማ ክሊር አደረገ። የት ቦታ ነው የሄድኩት? እኔ የት ቦታ ነው የሄድኩት? የትም ቦታ አልሄድኩም እኮ። ለምንድን ነው አይቶ ያየና የሰማ አማርኛን እየተናገርኩት ያለው ልመሰክር የምችለው እኮ ለዛ ነው እኮ አይነል የቂን ያመጣሁልህ። ለዚህ ነው እኮ አንተ እንዳልከው በየትኛው እንደማመጥ አንተ እንዳልከው ባየኸው ነገር ላይ ነው እንጂ ልትመሰክር የምትችለው ባላየኸው ነገር ላይ ግን አትመሰክርም። ግን ታምንበታለህ አልክ አይደለ? ብራቮ። ኦኬ። ስለዚህ አሁን አንተ ባየኸው ነገር ብቻ ነው እንጂ ልትመሰክር የምትችለው ባላየኸው ነገር አትመሰክርም። እንዴት አድርጌ ነው ባላየሁት ነገር መመስከር የምችለው? በጣም ጥሩ። እኔ አሁን ልጠይቅህ እናንተን
እሺ እናትና አባትህ እንዳለህ ታውቃለህ፣ ትመሰክራለህ አይደል? እናትና አባትህ እንዳለህ ለእኔ ነው። አንተ እናትና አባትህ ከሁለት ሴትና ትመሰክራለህ። እሱንም ትመሰክራለህ። መስክር ብትባል ትመሰክራለህ አይደል? ቆይ ረጋ በል። ይሄ መጀመሪያ እናትና አባትህ ስትል ሌላ አሳዳጊ ቢሆንስ? ያሳድግ ብዙ አብነቶች አሉ አሁን የሚመጡ ዝች ይሄ አብነት ያቀረብከው በቂ አይደለም። ለምስክርነት የምታቀርበው ፍርድ ቤት ብቻ ነው። ጥያቄውን መልስልኝ። በጣም ጥሩ። እናትና አባት ተጋብተው ግብረ ስጋ ሲያደርጉ አንተ ነበርክ? ብራቦ ብራቦ። እዚህኛው ነጥብ ላይ እንድትመጣ ነው የፈለግኩ። እኔ ደግሞ በዚህ ነበርክ። እሱን አልተጠየቅም። ዲኤንኤ ምርመራ አስመረመርክ አላስመረመርክ ለእኔ ትርጉም የለውም። አስመርምርልኝ አልተባልክም። ይሄ ከዚህኛው ጋር አብነት የሚሰጥበት አይደለም። ያሲ የኔ አሁን አቤት እኔ ምንድነው ባጭሩ ጠይቀውና ይሄ ቀላል እኮ ነው ማሳረፍ። አሁን ምስክርነት ብለህ ስትል ነብዩ መሐመድ በአካል እንደነበሩ ምን ይመስሉ እንደነበሩ ምን ይለብሱ እንደነበሩ ነው እያልክ